በዛሬው ዕለት እጅግ ወሳኝ በሆነና የብዙዎቻችሁን የንግድ እንቅስቃሴ ሊቀይሩ በሚችሉ 3 የፋይናንስ ህጎች ርዕስ ላይ እንወያያለን። ብዙ ጊዜ ሰዎች ገንዘብ እጅ ላይ አይቀመጥም፣ ልክ እንደ ውሃ ነው የሚፈሰው፣ ወይም ጠዋት የመጣው ማታ የለም ሲሉ እንሰማለን። ይህ ለምን ይሆናል? ገንዘብ ማነስ ብቻ ነው ወይስ ሌላ ሚስጥር አለ? ሰላም ጤና ይስጥልኝ። አምደ ሚካኤል። እውነታው ግን ገንዘብ ዝም ብሎ የሚመጣና የሚሄድ ሳይሆን የራሱ የሆነ ሳይንስና ህግ አለው። ገንዘብን የሚስቡና የሚያቆዩ የንግድ ሰዎች የሚከተሏቸውን የተደበቁ የራሳቸው የሆነ የፋይናንስ ህጎች አሏቸው። ዛሬ እነዛን ህጎች የገንዘብ ማግኔት ወይም መኒ ማግኔት በሚል ርዕስ በዝርዝር እናሳያችኋለን። በዚህ ቪዲዮ በተለይ በንግድ ዓለም ውስጥ ላላችሁ ለወንድሞቻችንና ለእህቶቻችን ትልቅ መልእክት እናስተላልፋለን ብለን እናምናለን። ትምህርቱን ከመጀመራችን በፊት ግን እንዲህ ያሉ ጠቃሚ መረጃዎች ለሌሎችም እንዲደርሱ ቪዲዮ ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሳምንቱ የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ በማድረግ ተባበሩ። አሁን በቀጥታ ወደ ዛሬው ትምህርት እንለፍ። ህግ 1። ህግ 1 የንግድና የግል የሆነ ንብረት በብረት ግድግዳ መለየት ነው። የመጀመሪያውና ትልቁ የገንዘብ ማግኔት ህግ ድንበር ማበጀት ነው። ብዙዎቻችሁ የምትሳሳቱት እዚህ ጋር ነው። ሱቅ አላችሁ ወይም አነስተኛ ድርጅት አላችሁ እንበል። በቀን ውስጥ ሽያጭ ታከናውናላችሁ። ገንዘብ ወደ ካዝናችሁ ይገባል። በዛው ሰዓት ግን ለቤት የሚያስፈልግ ዕቃ ሲታዘዝ፣ የልጅ ትምህርት ቤት ክፍያ ሲመጣ፣ ወይም አንድ ጓደኛችሁ አበድረኝ ሲላችሁ ያንኑ ከካዝና ውስጥ ዘግናችሁ ትሰጣላችሁ። ይሄ ትልቁ የንግድ ጠላት ነው። ንግዶ ራሱን የቻለ ሰው እንደሆነ አድርገው ያስቡት። የንግዱ ገንዘብ የንግዱ እንጂ የእርሶ አይደለም። አንድ እውነተኛ ታሪክ እናካፍላችሁ። በኦዲት ስራችን ላይ ያጋጠመን አንድ ነጋዴ ነበር። በቀን እስከ 40 እና 50 ሺህ ብር ይሸጣል። ነገር ግን በወሩ መጨረሻ ዕቃ ሊጭን ወይም ሊገዛ ሲል ካፒታሉ ተማጦ ያገኘዋል። ምክንያቱ ስናጠናው ነጋዴው ለግል ጉዳዩ የሚያወጣውን ገንዘብ ወደፊት ከማገኘው ትርፌ ላይ ነው የምቀንሰው በሚል ስሜት ሳይመዘግብ ከካዝናው ላይ እየወሰደ ይጨርሰዋል። ታዲያ መፍትሄ ለዚህ ምንድን ነው? መፍትሄው ባጭሩ ለራሱ ደሞዝ ይቁረጡ ነው። ለምሳሌ እኔ የዚህ ድርጅት ስራ አስኪያጅ ነኝ፣ ስለዚህ በወር 10 ሺህ ብር ደሞዝ ይገባኛል ብለው ለራሱ በመንገር ተግባራዊ ያድርጉ። ከዛ ውጪ 1 ሳንቲም ለግል ጉዳዩ ከንግዱ ካዝና አይወሰዱ። ይህን ሲያደርጉ ንግዶ በራሱ እግር መቆም ሲጀምር ይመለከቱታል። ገንዘብን በስርዓት ወደሚመራበት ቦታ መሳብና መከማቸት ይጀምራል። ይህ ነው የመጀመሪያው የማግኔት ህግ። ህግ 2። ህግ 2 ማለት የገንዘብ ፍሰት ወይም ካሽ ፍሎ እና የዝውውር ፍጥነት መከታተል። ሁለተኛው ህግ የገንዘብ ፍጥነት በአግባቡ መቆጣጠር መቻል ሲሆን ብዙ ሰዎች ትርፍ አለኝ ይላሉ፣ ነገር ግን እጃቸው ላይ ጥሬ ገንዘብ የለም። ለምን ቢሉ ምክንያቱም ገንዘባቸው ታስሯል፣ ወይም በዱቤ ሽያጭ ወጥቷል፣ ወይም ደግሞ በማይሸጥ ዕቃ ተቀይሮ በመጋዘን ውስጥ ተቀምጧል። ገንዘብ ማግኔት እንዲሆን ከተፈለገ መንቀሳቀስ አለበት። በጥሩ ሁኔታ ከተንቀሳቀሰ ደግሞ ውጤት ያለው የገንዘብ ዝውውር ፍጥነት ወይም ፋስት መኒ ሰርኩሌሽን በሚባል የፋይናንስ ህግ ውስጥ ተካታች ነው። አንድ ዕቃ ተገዝተው መጋዘን ውስጥ 6 ወር ካስቀምጡት ያ ገንዘብ የሞተ ነው። ነገር ግን በትንሽ ትርፍ በፍጥነት ሸጠውት በዛው ገንዘብ ሌላ ዕቃ ደግሞ ካመጡ ገንዘቡ እየወለደና ራሱን እያባዛ ይሄዳል። በኦዲት ልምምዳችን ወቅት ብዙ ድርጅቶች ሲከስሩ ያየነው ትርፍ በማጣታቸው ሳይሆን የሥራ ገንዘብ ወይም ካሽ በማጣታቸው።
ዕዳ ለመክፈል፣ የሰራተኛ ደሞዝን ወጪ ለማድረግ እንዲሁም ለቀን ተቀን ወጪ የሚሆን የሥራ ማስኬጃ ጥሬ ገንዘብ በእጅዎ መኖሩን ሁልጊዜ ማረጋገጥ አለቦት። ትርፍ በወረቀት ላይ ብቻ መኖሩ ዋጋ የለውም። ስለዚህ እያንዳንዷን ሳንቲም የት እንደሄደና በብድር መልክ ወጥቶም ከሆነ መቼ እንደሚመለስ ወይም በእጆ ላይ ያለው ቀሪ የገንዘብ መጠን ደግሞ በየቀኑ መከታተል ይኖርበታል። ገንዘብ የሚከታተሉትንና የሚንከባከቡትን ሰዎች አጥብቆ ይወዳል፣ ወደ እነሱም ይተማል። ሕግ 3 የታክስ እውቀትና ሕጋዊ ከለላ። ሦስተኛው ሕግ ደግሞ ብዙዎች የሚፈሩት ግን ወሳኝ የሆነው የመንግስት ታክስ ጉዳይ ነው። የገንዘብ ማግኘት መሆን ከፈለጉ በአጭሩ ሕጋዊና ሐቀኛ ግብር ከፋይ መሆን አለቦት። ለምን ቢሉ ምክንያቱም ሕጋዊ ስላልሆኑ ብቻ የሚመጣቦት የቅጣት መጠን ትርፎን ብቻ ሳይሆን ካፒታሉንም ጭምር ሊበላው ይችላልና ነው። እኛ በተደጋጋሚ እንዳይቀጡ ይወቁ ስንል በምክንያት ነው። የታክስ ሕግን ማወቅና መተግበር ወጪ ሳይሆን ኢንቨስትመንት ነው። ሕጋዊ ሲሆኑ ትልልቅ ድርጅቶችና መንግስታዊ ተቋማት ከእርሶ ጋር ውል ለመፈራረም አይፈሩም። ታማኝነትና ሕጋዊነት ትልልቅ ገንዘቦችን ወደ እርሶ የሚስቡ ኃይለኛ ማግኔቶች ናቸው። ግብርን እንደ ጠላት አይመለከቱት። ይልቁንም ንግዶ በሰላም እንዲያድግ የሚያደርግ የደህንነት ዋስትና መሆኑን ይረዱ። በአጠቃላይ እነዚህ 3 ነጥቦች የንግዶን ሕይወት የሚወስኑ ናቸው። ጥቃቅን ወጪዎችን መመዝገብ፣ የማይንቀሳቀስ ዕቃን በፍጥነት ወደ ገንዘብ በመቀየር፣ የታክስ ሕግን በማክበር፣ ጊዜንና የሰውን ኃይልን ደግሞ በአግባቡ መጠቀም ይኖርቦታል። እነዚህን ካደረጉ በ2026 ዓ.ም ንግዶ ወደማይገመት ከፍታ እንደሚሸጋገርና ድርጅቶም የገንዘብ ማግኘት እንደሚሆን እርግጠኞች ነን። ይህ ቪዲዮ ጠቃሚ ሆነው ካገኙት ለወዳጅ ዘመዶ ሼር ማድረጉን አይርሱ። ቻናላችንም ወደ 1000 ሰብስክራይበር ለማድረስ በምናደርገው ጉዞ ላይ አብራችሁን ስላላችሁ ምስጋናችን ይድረሳችሁ። በቻናላችን ላይ አዳዲስና ጠቃሚ የፋይናንስ ትምህርቶች በተከታታይ ለማግኘት እንዲችሉ ሰብስክራይብ ማድረጋችሁን አትርሱ። በሙያችሁ በእውቀት ሙሉ ሁኑ፣ በስራችሁ ታመኑ፣ እንዳይቀጡም የታክስ ሕግን ጠንቅቀው ይወቁ። በሚቀጥለው ቪዲዮ እስከምንገናኝ በቸር ይቆዩ። እናመሰግናለን።